እንግዲህ ዛሬ ልጆቻችን የተለቀቀውን አይታችኋል። በየቦታው የተለቀቁ ቪዲዮዎች አሉ። እውነት ለመናገር ይሄ የሆነ ውስብስብስብ ያለ ድርሰት ነው የሆነብኝ። ምክንያቱም እናስበው ሌላ የሚሆነው ሌላ ነገር አለሞች ሁሉ የተወሳሰቡ የሆነ የለም ይመስለኛል። ድርሰቱን የጻፈላችሁ ራሱ የሆነ ጀማሪ ይመስለኛል። ምክንያቱም ለምን እንደሆነ ልንገራችሁ። እግዚአብሔርን በጣም ብዙ ወዳጆች ለእናንተ ሲሉ ተሰድበዋል፣ ለእናንተ ሲሉ ተረግመዋል። ብቻ በጣም ብዙ ነገር ለእናንተ ሲሉ ብዙ ወዳጆች ጋር ተጣልተዋል፣ ተጋጭተዋል። ለእናንተ ሲሉ ስደተኛ ከስደተኛ ተጣልተዋል፣ ተጋጭተዋል። አይ ነው እናንተ ብላችኋቸው አይደለም እየተጣሉ እየተጋጩ ያሉት፣ ግን ፍቅራቸው መውደዳቸው ስላለ ነው ያን ነገር እያደረጉ ያሉት ማለት ነው። ነገር ግን እናንተ ነገር እየታያችሁ አይደለም እውነት ለመናገር አይ ነው የሰው ልጅ ካልተዋደደ ካልተፋቀረ ህይወታቸው የምትኖሩት እናንተ ናችሁ። እውነት ለመናገር ብሩኬም ራሱ ነው ህይወቱ የሚኖረው፣ ቅምጥሌም ራስሽን ህይወት የምትኖሩ እኛ አይደለን የምንኖረው። ግን እናንተ ባሳያችሁን መልክ ደግሞ እናንተ ባሳያችሁን ልክ ወደናችሁ አክብረናችሁ እስከዛሬ ድረስ አብረናችኋለን ማለት ነው። አይ ነው በጣም ብዙ ሰዎች እናንተ እንድትለያዩ ለየብቻ እንድትሆኑ የሚፈልጉ ሰዎች አሉ። ለነሱ ስኬታቸውን እያሳካችሁላቸው ነው። እኛስ እናንተ ሁለታችሁ የምንወዳችሁ ሁለታችሁ የምናከብራችሁ ሁለታችሁ አንድ ላይ እንድትሆኑ የምንፈልገውስ እኛ ሳናሳዝናችሁም እንዴ? እውነቴን ነው። በጣም ነው የሚያስጠላው። ዛሬ እንግዲህ ብሩክ የመጣ እዚህ ጋር የሆነ ስላልነገረችም እንደተፈጠረ እኔ ጥፋት የለብኝም። ከዚህ በኋላ ከሷ ጋር ጨርሻለሁ። ምንም ጥፋት የለብኝም። የሆነ ሰርግ ቤት እንትን ያለ ነገር የሚጣፍጠው ከአንተ ቤት ስላልተሰራ ነው ምናምን። ቅምጥሌም ደግሞ በቃ እኔ ከዚህ በፊትም በእኔ ደስታ ጊዜ እንደዚህ አይነት ነገር ይፈጠራል ምናምን ነገር። አይ ነው ትክክል ነሽ። እሱ ሀቅ ነው። እያየን ስለሆነ የሚታይ ነገር ስለሆነ ግን ያ እየተደረገ ያለው ነገር እናንተ በፈለጋችሁት ወይ ደግሞ ባመጣችሁት ድርሰት ነው ያ ነገር የሚሆነው ማለት ነው። የሆነ ድራማ ሳትጀምሩ ቆይታችሁ ድራማ የምትጀምሩበት ወቅት ላይ ልክ ስላልሆነ ወይ ደግሞ የትኛው መቼ መቆጨት መቼ መጀመር እንዳለበት ስለማታውቁ ማለት ነው። እውነቱን ስነግራችሁ አይ ነው ከዚህ በፊት 200 ኬ ሲከበርም ልደትሽ ሲከበርም አሁንም 250 ኬ ሲከበርም እኛም ደብሮናል፣ ከፍቶናል። ማርያምን የእናንተ ደስታ ለማየት እንዳልኳችሁ ጥግ ድረስ እየሄድን ግን ሁሌም ቢሆን በደስታ ላይ ችልስ ስለምታደርጉ ያ ነገር ያስከፋል፣ ይደብራል። አይ ነው ግን እንደ ድልም ሆኖ ይሁን አስባችሁበት ሆኖም ይሁን አይ ነው የብሩኬ ልደትም ሲሆን እንደዚህ አይነት ኬዎች ሲከበሩ ምናምንም በደስታ ነው የምታሳልፉት አውቃለሁ። ነገር ግን ነገሮቹን አይ ነው እናንተ ምናልባት ባይዘው ወይ ያው ለኛ የምታሳዩ ነገር ሶሻል ሚዲያ ላይ አምጥታችሁ ፖስት የምታደርጉት ነገር እንድናይ የምንፈልጉትን ነገር ነው። እኛ ካላየነው ውጭ ደግሞ ምናልባት በውስጥ የተቆሳሰላችሁት የውስጥ ቁስል ሊኖር ይችላል። ከዛ ውጭ ግን የሆነ ሴት ጋር ስላየሁት የሆነ ስጋ እንደዚህ ተፈጥሮ ምናምን የሚባለው ነገር ያሁኑ ሙሉ ነገር ምንም እውነት እንዳልሆነ ነግራችኋለሁ ደጋግሜ ማለት ነው። ስራ ነው እየሰሩ ያሉት። ግን እዚህ በፊትም ተናግሬያለሁ። በቀልድ የተጀመረ ነገር ቁም ነገር ይሆናል። በስራ የተጀመረ ነገር ሪልና እውነት ሊሆን ስለሚችል ከዚህ በፊትም ጥንቃቄ አድርጎ ያልኳችሁ ለዚህ ነው። ወደፊትም ቢሆን ጥንቃቄ ማድረግ ያለባችሁ እዚህ ጋር ነው። ምን አለ መሰላችሁ፣ አንዳንዴ በቀልድ መሀል ቁም ነገር አለ ይባላል። ቼክ አድርጉ ወይ ደግሞ ትኩረት አድርጉ በቀልዶች መሀል። አንዳንዴ ቀልድም ቁም ነገር የያዘ ነገር አለው። ገባችሁ አይደለ? ስለዚህ ምናልባት አንዳንዴ ድራማ ስትሰሩ ቀልድም ስትቀላለዱ ምናምን በመሀል እውነታዎች ሊወጡ ይችላሉ። ገባችሁ? ባለፈውም ተናግራለሁ። እንደዚህ አይነት ነገሮች ስራዎች ስትሰሩ በደንብ እርስ በርስ መናበብ አለባችሁ። እርስ በርስ ክፍተት መፈጠር የለበትም። ምክንያቱም በጣም ብዙ በቅምጥሌ በኩል በብሩኬ በኩል የሚመጡ መረጃዎች ማስረጃዎች ስለሚኖሩ ገባችሁ አይደለ? ስለዚህ ያን ነገር ጥንቃቄ ማድረግ አለባችሁ። ሶስተኛ ወገን ከህይወታችሁ ማስወጣት አለባችሁ። ህይወት ዝም ብሎ በቃ የሚባል ነገር አይደለም። ቅምጥሌ ሸር ያደረገችው ምንድነው? ይበቃል በቃ ብላ ነው ሸር ያደረገችው ማለት ነው። ግን መቼም ቢሆን ይበቃል በቃ እንዳልን የሚያበቃ ነገር የለም። ህይወት ዝም ብሎ እንደፈለግን የሚያበቃ እንደፈለግን የሚቀጥል ነገር የለውም። ከህይወታችን ላይ ስንኖርም ሆነ የሆነ ነገር ስንጀምረውም ስናቋርጠውም 3 4 አስበንበት እንጂ ባንድ ያስበነው አይደለም። ገባችሁ? ብሩኬም ቢሆን በቃ የሚባል ነገር የለም። ገባችሁ? በተለይ በፍቅር ላይ ማለት ነው። ህይወት ላይ በቃ ተብሎ የሚያበቃ ነገር የለም። ፍቅር ላይም እንደዛው። ፍቅር ላይ የሰው ልጅ 2 3 4 ብሬክ ተደርጎ ከእንደገና ይቀጥላሉ፣ ደጋግሞ በማሰብ ማለት ነው። አሁን ሁለታችሁ ምንድነው ማድረግ ያለባችሁ? እርስ በርሳችሁ ጊዜ ስጡ፣ ለራሳችሁ ጊዜ ስጡ። ቅምጥሌን ራስ ጊዜ ስጪ፣ ብሩኬም እንደዛው። ሶስተኛው ግን መሀል ላይ እየገባችሁ ካሜራ እያያዛችሁ ካሜራ እየደቀናችሁ እየጠባቃችኋቸው በዚህ ወጥቶ በዚህ ወርዶ በቃ አይመጣውም። ተዋቸው፣ ፍቱ፣ እርስ በርስ ይመካከሩ። እዚህ ጋር አሁን ዛሬ ካያችሁ ሂና ቤት ብሩክ የተገኘ ሚፍታ ቤት ደግሞ ቅምጥሌ የተገኘች። ምክንያቱም ትናንት ከነሱ ብሩክ ዩቲዩብ ቻናል ላይ ስለተገኙ ግዴታ ደግሞ ከነሱ ዛሬ መገኘት አለባችሁ። ገባችሁ? የሆነ ሰው ከነሱ ጋር ሲመጣ ከዚህ በፊት ደጋግሜ ነግራችኋለሁ። አዲስ ሰው ሲመጣ ወደ ህይወታችሁ ሲመጣ አብሮ ይሰራል። ከዛ በኋላ ደግሞ ዩቲዩብ ቻናል ይከፈትለታል። የሚያውቋቸው ልጆች ደግሞ አብሮ ከነሱ ጋር ሲሰሩ ዛሬ በነሱ ቻናል ከመጡ ነገ ደግሞ በነዛኞቹ ቻናል መምጣት አለባቸው። ገባችሁ? ፍጼም ደግሞ እንዳያችሁት
ሚኮ ጋር መጥቷል። ዛሬ ላይ በቃ እንደዚህ ክፍልፍልፍል ያለ ነገር የተለያየ ቦታ ላይ መጣችኋል። ግን እዛ ቦታ ላይ ምንድነው በቃ እዛ ደግሞ ቅምጥሌ ሰው ያስፈልጋታል። በዛው አንድ ነገር ነግራችሁ ፈልገው ነገር በህይወታችን በጣም ብዙ ሰዎች ሊኖሩ ይችላሉ። ግን ከልቡ የሚረዳችሁ ወይ ደግሞ ከልባችሁ ጠለቅ አድርጎ የሚያውቃችሁ 2 ወይ 3 ብቻ ነው ሰዎች ማለት ነው። ምናልባት በሚሊዮን የሚቆጠር ሰው ከእናንተ ጋር ሊኖር ይችላል። ለምሳሌ ብሩኬ 300K ወይ ደግሞ ቅምጥሌ 250K ሰዎች አለን አይደል? ግን እኛ ሁሉ ዝም ብለን ላይ በላይ እንጂ ውስጣቸውን በደንብ አድርጎ ድብን አድርጎ የሚያውቅ 1-2 ሰው ነው የሚኖረው። ገባችሁ? ዛሬ ደግሞ አሁንም ደግሞ እንደምታዩት መለኛው ወንድማችንም ተናግሯል። ቅምጥሌ በጣም ብልጥ ጎበዝ ሴት ነችና እሱ ምናልባት ወደ ግምኛ ቦታ ሲሄድ እየተናገረችው ሊሆን ይችላል። እሷም ደግሞ ልክ ነች። ስለዚህ ብሩኬም ቅምጥሌም ልክ አይደላችሁ፣ መባካችሁ ወደ ራሳችሁ ተመልሱ ብሎ እሱም ቪዲዮ ሰርቷል። ሁላቸውም እያሉ ያሉት ወደ ራሳችሁ ተመለሱ ነው። ቅምጥሌ ደግሞ ምንም ነገር ማውራት አልፈልግም፣ በቃ ካሜራ ዘግተም ልታወራ የምችለው ስለሱና ስለኔ ብቻ ነው ብላ ነው እንግዲህ ጥላ ሄደችው ማለት ነው። ግን በድጋሚ ይናገራሉ። በቃ አበቃ ጨርሰናል የሚባል ነገር የለም። ብሩኬ ለምን አልነገረችኝም ነው። እኔ አንዳንዴ የሆነ ድርሰት ሲሆንም አንዳንዴ አሁን በአሁኑ ላይ ባለፈ ነግራችኋለሁ የሆነ የብሩኬ ማንነት ጽድት ብሎ እንዲወጣ ስለፈለገች ነው ጥግ ድረስ እየሄደች ያለችው ማለት። ምክንያቱም በጣም ብዙ ነገሮች ስለሚወሩ ስለ ብሩኬ ሴቶች ያወራል፣ እንደዚህ ይላል፣ እንደዚህ ይባላል ስለሚባል ያን ነገር እውነት እንዳልሆነ ወይ ደግሞ ማንንም ሰው እንደማያወራ በደንብ አድርጋ ማሳወቅ ስለፈለገች ነው። ገባችሁ? ግን ነገሮቹ እንዳሰበቻቸው እየሄዱ አይደሉም። የሆነ ምናልባት እሷ የፈለገችው ነገር ወይ ደግሞ ብሩኬ የፈለገው ነገር እንደዛ አይመስለኝም። ግን የሆነ ነገሮቹ ስብስብ እያሉ ነው። ምክንያቱም መሀል ላይ የሆነ በእንትና ቻናል መለቀቅ አለበት በእንትና ቻናል መለቀቅ አለበት በሚለው ይመስለኛል እንደዚህ ውስጥ ግብግብ እያለ ያለው ማለት ነው። በተረፈ ቤተሰብ ሁላችሁም ታገሱ። ሌላ ምን ብላችሁ አልችልም። ተስፋ ቁረጡ አላችሁም። እነሱም እዚህ ጋር ዩቱብ ላይ መጣው የሚሰሩት ቪዲዮ እንዲሁም የውስጣቸው የተለያየ ስለሆነ መቼም ቢሆን ተስፋ መቁረጥ የለባቸውም። እኔ መቼም ተስፋ አልቆርጥም በእነሱ ነገር። ግን ቅድምም ነግሬያችኋለሁ። አሁን የምላችሁም ነገር ምንድን ነው፣ ሁሉም ህይወቱን ራሱ ነው የሚኖረው። ማንም ሰው እኔ በህይወት የሚያስፈልገኝ የማያስፈልገኝን ነገር በህይወት ማስወገድ ያለብኝ ወይ ደግሞ እኔ ጋር መቆየት ያለበኝን ነገር እኔ ነኝ የማውቀው። እነሱ ያውቃሉ፣ ራሳቸው ለራሳቸው ያውቃሉ፣ ወይ ደግሞ ለራሳቸው ህይወትን በደንብ አድርገው ያውቃሉ። ነገር ግን እኛ አስተያየት የምንሰጣችሁ የሆነ ወይ ስትሄዱ ይሄ አሁን እየሰራችሁት ያለችሁ ስራ ወይ የሆነ መስመር አስይዙት ወይ ደግሞ ይበቃችኋል። ተው በቃ ብሩኬም ይቅርታ ጠይቆኛል። ግን ይቅርታ ጠያይቁ እንዴት ነው? ባላጠፋም ወይ ደግሞ ባላምንበትም ይቅርታ አልጠይቅ ነው ያለው ብላለች ቅምጥሌ። ብሩኬ ምን ብሎ ይመን ማለት እዚህ ቦታ ነው እንደዚህ ነው ብትዩ ያምን ነበረ። ግን ያን ነገር ስላላወቀ አላመነም። የኔ ቆንጆ ብቻ ምንድነው በአጠቃላይ ሁለታችሁ እዚህ ጋር መዛ ጋር በዛ ወጣ የሚለውን ነገር ተውና ይቅርታ ተባባሉ። ወደ ራሳችሁ ተመልሳችሁ አብራችሁ ነው በዚህም በዛም ሌላ ሰዎች መሀል ላይ ገብተው ህይወታችሁ ከሚበጠበጥ ማለት ነው። የሆነ ነገር ስንጀምረውም ትግላለሁ ስንጨርሰውም ትግላለሁ። ስለዚህ እስከ ዛሬ ያደርሳችሁት ፍቅር በእንደዚህ አይነት መልኩ ማቆም የለበትም። አሁን በጣም ምናልባት በጣም ብዙ ነገሮች እየገቡ እያወሳሰቧችሁ ያሉ ይመስለኛል፣ ዝም ብዬ ስረዳው ማለት ነው። ስለዚህ የሆነ በቃ አይደል በጣም ብዙ እርግማኖች፣ በጣም ብዙ ስድቦች፣ ብዙ ነገሮች እያስተናገዳችሁ እንደሆነ አውቃለሁ። እንዲሁም ተከታዮችም ጨረቃዎችም። ብቻ ግን አይዞም በርቱ። ሌላ ምንም ማድረግ አይቻልም። ብቻ ይስሩ። ግን እንደዚህ አይደለም አሰራሩ፣ ልክ አይደለም። በተረፈ በቃ ፏ በሉ ቤተሰብ። የነገ ሰው ይበላል። ደህና አደሩ።